በቅድሚያ እከታተላለሁ። በጣም ጠንካራ ልጅ ነህ። እሺ፣ ጥያቄ አጭር ነች። ጠይቂ። እሺ፣ ዛሬ ለየት ያለ ነው። መጨረሻ አካባቢ የገጠመን ያለው አድንቃለሁ። በጣም ተመቸኛለህ። እሺ፣ ቀጥኝ። ስለ ፍቅር ነው የመጀመሪያ ጥያቄ። ስለ ፍቅር ነው። እሺ፣ ጠይቂ። ወንዶች ማለት ብዙም ይወዱኝና ወይኔ እናቴ ፈራው። እሺ፣ ከፈራሽ ወይ ታችሁኛ ሰዓታችን እንድንጠቀም። እሺ፣ በቃ ልናገር። እሺ፣ ወንዶች ይወዱኛል ማለት የፍቅር ጥያቄ ያቀርቡልኛል። ወንዶች ስል ብዙ አይደሉም። እሺ፣ ግን እኔ ደግሞ የፍቅር ጥያቄያቸውን አልረዳም። ብዙ አይደሉም ማለት ምን ማለት ነው? ይረዱኛል ስል ማለት አንድ ሰው ነው። አንድ ሰው ነው የፍቅር ጥያቄ ጠየቀሽ? ሌሎችን ብሎክ እያደረግኩ ማለት እኔ ለምንድን ነው የማልረዳበት ምክንያት ብዬ ጥያቄ ይሄ ነው። ብዙ ወንዶች ይወዱሻል? አዎ። አስቸጋሪ ነው እኮ። ምንድን ነው ጥያቄው? ጥያቄው ግልጽ አይደለም። ኦኬ፣ ይወዱሻል። ሰዋት ምን ለምን አትረጅኝም ይሉናል ማለት እኔ ለፍቅር ቦታ ስለሌለኝ ነው ወይስ ምንድን ነው ጥያቄ? በቃ እድሜ ስንት ነው? 18 እኔ 18ቶች እና 17ቶች ጋር የገባ መንፈስ ምን እንደሆነ ሊገባኝ አልቻለም። የኔ እናት በዚህ ሰዓት መረዳዳት የሚባል ነገር የለም። የት ነው ያለሽው? እኔ ዱባይ። በቃ የኔ እናት ሸክሽ ወንድ ምንም አያደርግልሽም። እሺ እሺ፣ አመሰግናለሁ። ዛሬ ለየት ያለ ቀን ነው። እሺ፣ ፈታ በሉ። ኦልሞስት ደቂቃችንን ጨርሰናል። ከዚህ በፊት መጥቼ ነበር። አስታውስ። ያው ማስታወስ ይከብዳል፣ ግን ንገሪኝ። መጥቼ ነበር በሆነ ሀሳብ። አሁን ግን የሆነ ከባድ ነገር በምን የሆነ ከባድ ነገር ገጥሞ ነው የመጣሁት። ይህኔ እናት ተሰቃየሁንብሽ እኮ። ድምፅሽ ምንም ነው የማይሰማው። ቅድም ስታወሪን እንደነበረው ለምን አታወሪ? እንደሱ አውሪ። በቃ እንደሱ እንዳው። እሺ፣ እንደዛ አሁን ይሰማል? እሺ፣ ይሰማል። አሁን የሆነ ከባድ ፈተና ገጠመኝ እና ላማክር ብዬ። እሺ፣ ንገሪኝ። እኔ ያለሁት ሳውዲ ነው። እሺ፣ ሳውዲ ነው ያለሁት። ከ8 ዓመት በፊት የሆነ ፍቅረኛ ነበረ። እንዴት ተዋወቃችሁ? መንገድ ላይ ተዋውቀን አብረን ተይዘን ገባን። ሀገራችን ትንሽ ፍቅር አሳልፈን ተመልሰን አብረን መጣን። 4 ዓመት በፍቅር አሳልፈን። የሀገሬ ልጅ ነው። አብረን መንገድ ላይ ተዋውቀን ማለት ነው። እሺ፣ እንግዲህ እዛ ስንመጣ የሆነ እኔ ምሽዋር የሚከፍልኝ ሰው አልነበረም። የየመን ምናምን ማለት ነው፣ የሳውዲ አያቀኝ ምንም ነገሩ አይደለም። ግን እዛው ተዋውቆኝ ምሽዋር ከፍሎ በቃ የሆነ ሁሉ ነገር አስተካክሎ ሳውዲ አስገባኝ። እሺ፣ ጥሩ 4 ዓመት ምናምን ስናሳልፍ እንደ ወንድም ጥሩ ነገር አድርጎልኛል። እሺ፣ በቃ እንደ ታላቅ ወንድም ማለት ነው። ብዙ ነገሩ ጥሩ ልጅ ነው። ከዛ በሆነ አጋጣሚ ተለያየን። መሀላችን ቤተሰብ ገባ። አትወልድ ምናምን ልጅ ውለድ ምናምን ተብሎ እሱ እኔ ደግሞ አሁን መውለድ አልፈልግም ልሰራ ነው የመጣሁት ምናምን ስለው የእሱ ቤተሰብ ደግሞ ሀገርህን ገብተህ መውለድ አለብህ ምናምን አሉት። እሺ፣ እንደዛ ስሉት በቃ ተለያየን። ሄደ። በቃ ችግር የለውም ሄድ ምናምን አልኩት። ሄደ። ተለያየን። አገባ። አግብቶም በቃ ብዙም እንትን አይደለ ትዳር አለው። ግን ከዛ በውጭም ልጅ ወልዶ ምናምን ከሚስቱም 2 ልጅ ወልዶ እንደዛ ነገር አሳለፈ እሱ። አሁን 8 ዓመታችን ነው ከተለያየን ማለት ነው። እሺ
ከዛ እንደዋወላለን በቃ አልፎ አልፎ በአመትም ምናምን እንዴት ነሽ ደህና ነሽ ምናምን እየሰራሽ ነው ምናምን ይለኛል። እኔም ጠይቀዋለሁ ትዳር እንዴት ነው ምናምን ብለን እናወራለን። ኦኬ ከዛ በቃ ያወራኛል። እሱም በቃ ሴቶችን እንደሚቀይርም ምናምን ሁሉም ነገር ያወራኛል። ምን እንደሚል እንደ እህቱ ማለት ነው። እንደ ጓደኝ እንደዚህ አረግኩ እንደዚህ ጓደኛ ይዤ ነበር፣ እንደዚህ ፍቅረኛ ነበረችኝ ከሚስቱ ውጭ ማለት ነው። ከሚስቱ ውጭ ፍቅረኛ ነበረው? አዎ ብዙ ምናምን ይቀይራል፣ ይነግረኛል። እሺ ከዛ አሁን መጣን ያለሁበትን ቦታ ሳውዲ መጣ። ደግሞ ቅርብ ነው ያለው። ከመጣ 5 ወር ምናምን ነው። ይደውልኛል፣ እናወራለን። በቃ አንቺ ፊቴን አታዩም ማለት ነው። እንደነገርኩ ብዙ ጥሩ ነገር አሳልፈናል። በጣም ማከብረው ያከብረኛል፣ አከብረዋለሁ። ግን እሱ ደግሞ እንደ ድሮ አይደለም። በጣም ድሮ ሳውቀው በጣም የተከበረ በቃ ጥሩ ልጅ ነበር። ግን በራሱ አንደበት ስነግረኝ አሁን ተበላሸ። ይህን 8 ዓመት ብዙ ነገሩ ተቀይረዋል። እኔ ደግሞ በቃ እንደ እህቱ እስከሆንኩ ድረስ ምን አገባኝ ምናምን ብዬ እሰማው ነበር። እሺ አሁን ግን እና ምን አርገሽ ነው እና ሰላም አትይኝም አታይኝም ማለት ነው ምናምን ስለኝ፣ እንዴት ነው አይደለም ማየት አልፈልግም ምናምን እንዳለው በቃ ተሳቀቅኩ። ገባ ምን አልኩሽ ነው እና አይተሽኝ አትመለሽም? እኔ እኮ ነኝ ምናምን ይለኛል። ምንም ጸብ የለን ምናምን የለንም። ደግሞ እንዳልሄድ ደግሞ ከሄድኩ ደግሞ ፍቅረኛ የነበረ የታወቀ ነገር ነው። ገባ እየተዋደደ ተለያየ። አሁን በቃ ፈተና ሆነኝ። ገባ ስደውልም ባይደውልኝም አስበዋለሁ። ግን እሱ ጋር ሳወራ አክሽኔ እንደረሳሁት ምንም ነገር እንደሌለኝ ምናምን ነው። ግን ውስጥ እየተረበሸ እዚህ ስላለ ቅርብ ስላለ ማለት ነው ሊሄድ ምናምን እላለሁ። ከዛ ስደውል ደግሞ በቃ ያሳምነኛል። መተሽ አታይኝም የሚለው ጥያቄ ብቻውን ሆኖ ቤት ልትሄጂ ነው? ቤቱ ጓደኛው ቢኖሩትም ሚስቱ ነበርኩ። ምን አገባቸው እነሱ? እዛ ስትሄዳለች ምን ከሄድኩ ከባድ ነው። ጓደኞቹም ያውቁኛል። እንዲህ ሚስቱ ነበርኩኝ። ምን ጥያቄ የለውም። ግን አልሄድም አልመጣም ምናምን ማለት ደግሞ ከብዶኝ ስራ ሁኝ እኮ ነው እንደዚህ እኮ ነው ምናምን እለዋለሁ። እሺ ብቻዬን ደግሞ ውስጤን ማርያምን እውነቱ ደግሞ ውስጤን ይረበሻል። እንዲህ እዚህ ቅርብኩ ነው ያለው ለምንድን ነው የማላየው ምናምን እላለሁ። ደግሞ አንዳንዴ በቃ በምን እጽናናለሁ መሰለክ? ለምን ይሄ እኮ የኔ ባል ነበረ ሄደ፣ አሁን ተደብቄ ሰው ሳያይን ሊሄድ ነው እንዴ? ሚስት ነበርኩ ፈታኝ፣ ሌላ ሚስት አለው። ይሄ እኔ አይገባኝ ምናምን ደግሞ እላለሁ ለራሴ እንደዛ ብዬ እንትን እላለሁ። ግን ያሸንፍ በቃ አንዳንድ ቀን በቃ እኛ ምን ችግር አለው ዝም ብሎ ሰው ይሄድ የለ እንዴ? እኔ እኮ ይወደኛል ወደዋለሁ ጓደኛዬ ነበረ ምን ችግር አለው ምናምን እላለሁ። ደግሞ ብቻዬ አሁን ይህንን ሀሳብ እንዳያሸንፈኝ ይፈራሉ። እንዳልሄድ አንድ ቀን ማለት ነው። መሄድ ትክክል እንዳልሆነ አውቃለሁ። ገባ ትክክልም አይደለም። ግን ደግሞ በቃ የሆነ ውስጤ ወደዋለሁ። ደግሞ በቃ የሆነ ቀን ሄጄ አየዋለሁ ምናምን ብዬ ወስናለሁ። ከዛ የሆነ ሀሳብ ይመጣና በቃ ለምን ሚስቱ ነበርኩ ለምን አሁን ተደብቅ የሚሄደው? አሁን እኔ ፊት ሚስቱ ላወራ ነው ወይስ ምናምን ብዬ ለራሴ እንትን እላለሁ። እና እንዴት ባረግ ይሻለኛል? አንዳንዴ ደግሞ ብሎክ ምናምን አርገው ልጥፋ ምናምን እላለሁ። እና ምን አርጌሽ ነው ብለኝስ ምን እለዋለሁ? ምንም ጽቤ ጸብ ምናምን የለንም። እና እንዴት ባረግ ይሻለኛል? አሌክሲ ሚዩት አርጊና አዳምጪ። ቃሪያ በሚጥሚጣ ሰናፍጭ ጣልጣል ያለበትን መርፌ ያቀብለኛል።
ለብለብ ሊያደርግሽ ይችላል ትንሽ መርፌው፣ ግን ቻል አድርጊው እሺ። ይወጣልሻል ቀስ ብሎ። አንደኛ ፍቅረኛ የነበረ ሰው፣ ከዚህ በፊት ታሪክ ያለሽ ሰው አብቅቷል ብላችሁ ተለያይታችሁ እሱ አግብቶ ፈቶ ሮጦ ዘሎ ሴት በሴት ቀያይሮ ሴት በሴት እንደሚቀይርም እየነገረሽ በአካል ማግኘት አይደለም ማውራት የለብሽ። ጓደኛ ሊሆን የሚችለው ምንም እንደዚህ አይነት ቁርሾ የሌለው ሰው ነው። ይሄ ተለያይታችሁ ከቦይፍሬንዳችሁ ጋር እንደ እህትና እንደ ወንድም እንተያያለን የምትሉት ራስን የማታለል ጉዞ። የልብ ጉዳይ ያለባቸው ሰዎች እንደ እህት ሊተያዩ አይችሉም። አንዱ እንደ እህት ሊያይ ቢሞክር እንኳን ሌላኛው አይችልም። ሰው ናይ ብሎሽ አሁን ቤት ብትሄጂ እሱ ቁጭ ብሎ ሊመክርሽ ይመስልሻል? ስትለወጡ ነው የሚመጡት። ስታሸንፉ ከፍ ስትሉ። ትናንት አትረቢም ብሎ ጥሎሽ የሄደው ሰውዬ በላይሽ ላይ ስንት ነገር ሲያደርግ የከረመ ወንድ አሁን ና የሚልሽ እንደው በቃ እንደው ለጸሎት ይመስልሻል? ወደ ኋላ ማርሽ አታስገቡ። በህይወት ወደ ኋላ ማየት ካለባችሁ ትምህርት ልትወስዱ ነው መሆን ያለበት። ኤክስፒሪየንስ፣ ምን ስህተት ሰራው ካለፈው ያለፈው ህይወቴ ላይ ምን አይነት ጥፋት አጥፍቻለሁ፣ የቱ ጋር ነበር የሳትኩት። ትምህርት ለመውሰድ ቀና ብላችሁ ስፖኪያዎቹን አይታችሁ ወደኋላ ወደፊት ሙቭ ታደርጋላችሁ እንጂ እንደገና የኋላ ማርሽ አስገብታችሁ ወደኋላ ተመልሳችሁ የቀድሞ ፍቅረኛችሁ ወይ ቦይፍሬንዳችሁን እንዴት ነህ እንቀጥል ወይስ ምናምን ብሎ አይነት ነገር ወሬ አይሆንም። አንቺ አሁን ስራሽ ላይ ያተኩር። የኔ እናት ገና ስታኮበኩ ያውቃሉ። ኤክሶቻችሁ ለመብረር ስታኮበኩ፣ ክንፋችሁን ስታዘጋጁ፣ የተሻለ ሰው ለመሆን ስታስቡ፣ ስትረጋጉ፣ አይምሯችሁ ተረጋግታችሁ ስራ ስትሰሩ፣ ሰላም ስትሆኑ ቀልባቸው ይነግራቸዋል። እና የሚመጡት በመልካም መንገድ ነው። ና ያታየኝም ምናምን ሰላም በኝ እስኪ ነኝ በማለት ከዛ ጋድሞ አርዶሽ ነው የሚሄደው። እዛ ሀገር ነው ነሽ አሁን ብታረግዢ እንዲያን ነገር ቢፈጠር ምናምን ይሄ ወንድ አሁን አብሮሽ የሚቆም ይመስልሻል? ሌላ የመከራ ግፍ ከፊት ይጠብቅሻል። ራስሽ በሳትሽው መንገድ ገብቶሻል። ታሞ ከመማቀቅ አስቀድሞ መጠንቀቅ። ሩቁን አይተሽ ነው ማሰብ ያለብሽ። ምንም እኮ ችግር የለውም። ከእሱ ጋር ማውራት ግዴታ የለብሽም። በቃ የቀድሞ ፍቅረኛሽ ነው። ምናልባት የጊዜር ሰላምታ በስንት አንዴ ብትለዋወጡ እንዴት ነህ ደህና ነህ ስራ ጥሩ ነው መቼ በርታ ብትባባሉ ላይከፋ ይችላል። ከዛ ግን በዘለለ ቀይ መስመር አልፈሽ ቅርቤን ያለው ነይ መተሽ እናውራ፣ ቡና ጠጪ፣ ሻይ ጠጪ በሚል መጠራራት ህይወትሽን ሊያበላሽው ይችላል። ምክንያቱም ይህ ሰውዬ በራሱ አፍ ሲነግርሽ የከረመ ሴት በሴት ላይ እንዴት መቀያየር እንደሚቻል ገብቶሻል። ብዙ ሴቶች ጋችንም ቀይሩ እንደ ጀብዱ ባይዞ ሴት በሴት ላይ የሚቀያየሩ ፍቅረኛ ማለት ነው የሚደራረቡ ሰዎች ቶሎ ቶሎ ተወዳጅ እንደሆኑ ነው የሚያስቡት። እስፔሻሊ ደግሞ ወንዶቹ ስለረከስክ ነው ባይዞ ብዙ ሴት እየቀያየርክ ያለው ተወዳጅ ስለሆንክ አይደለም። ማንም ሴት እንደፈለገች ታደርጋለች ማለት ነው። እና በሴት የተከበበ ወንድ ምናምን እንደፈለገ ሴት በሴት ላይ መቀያየር ወይም በቃ ብዙ ሴቶች ወደ እሱ የሚመጡ የሚመስለው ወንድ ውድ እንደሆነ ነው የሚያስበው። አይገርም? ሱፐር ማርኬት ላይ የተሰቀለ ርካሽ እቃ ሁሉም ሰው እየመጣ ነው ላጥ እያደረገ የሚወስደው። ባይዜ ውዱን ማንም አይነካው። ውድ የሆነ እቃ ሱፐር ማርኬት ተወልቶ ወይ ሱቅ ላይ ያንን ሄዶ የሚያነሳና የሚገዛ ሰው በጣም አቅም ያለው ሰው። ርካሹ ቦታ ላይ ግን ሁሉም አረ ርካሽ ነው። አንዳንዴ ኦፈር ሲወጣ አይታችሁ ታውቃላችሁ? አሁን እዚህ ዱባይ ያላችሁ ሰዎች ሱፐር ማርኬት ኦፈር ሲወጣ ቀናሽ ግር ሰው ሁሉ በብዛት ኦፈር ያልወጣ ቀነስ ውድ ነች፣ እቺ ከባድ ነች። ኦፈር እንደ ኦፈር ነው የሚያደርጓችሁ። ስለዚህ ኦፈር ና ማለት ነው። አንተ ቅናሽ የወጣ ሰው ነው እንደፈለገ ነው ማንም ሰው እየመጣ ላጥ እያደረገ የሚወስድ። ስለዚህ አሁን እሱ ሴት በሴት ላይ እንደቀያየረ ሲነግርሽ የነበረው እንደ ጀብዱ ተወዳጅ ነኝ አይነት ጨዋታ ነው አንቺ ላይ የተጫወተ ያለው። እኔ እኮ ብዙ ሴቶች የሚወዱኝ ብዙ ሴቶች እኔ ጋር ይመጣሉ። ግን በሌላ አባባል ርካሽ ነኝ፣ ማንም ሴት መታ እኔ ጋር እንደፈለገች ልታደርገኝ ትችላለች ነው እያለሽ ያለው ቢገባሽ። ስለዚህ ፍሬን ያዥ የኔ እናት፣ ምንም አይጠቅም ህይወትሽ እንዳይበላሽ በሰው ሀገር። እዚህ ሰው ሀገር ሆነሽ ማንኛውንም ሰው ላለማግኘት ወስኝ፣ ስራ ላይ ብቻ ወጥረሽ ስሪ። ከዛ ሌላው ቀን ምክንያቱም በቃ እንትን ነው ተኩላ ወይም ጭልፊት ነው የበዛው።
ስለዚህ ተጠንቀቂ። ተግባባ። ሴት ልጅ መሆንሽን አስረሽ። እኔ ወንዱ ወይም እኛ ወንዶቹ እንደዚህ ብናስብ ችግር የለው። ወንድ ልጅ አያረግዝ አያምጥ። ካስረገዘሽ እንኳን ተወጪ ብሎሽ ይሄዳል። ሴት ልጅ ነሽ፣ ብዙ መከራ ነው የሚደርስብሽ። ገብቶሻል? ብዙ ጣጣ አለው። አንድ ስህተት ህይወትሽን ምናልባት በሲኦል ሊቀይረው ይችላል። ያውም ሰው ሀገር ላይ ብታለቅሽ የሚደርስልሽ የለም። አቤት ወየው የሚልሽ የለም። ስለዚህ አስቢበት። ተግባባን? ማዳም በዛው ሄደች እንዴ ልትደውልለት? እኔ እኮ አላምንም እኮ እዚሁ ራሱ ገብታችሁ እኮ ግልጽ ነው። ግን እንዴ እሺ አሰብ እኮ ተስማምቻለሁ። እኔ ደግሞ ብቻዬን አስባለሁ እንዳልገኝ ነው አውቃለሁ። ግን እንዴት ነው በቃ ማለት የምችለው? መጓጓለክ ነው ወይስ? ድምፅሽ ራቀብኝ። አሁን ድምፅሽ ርቋል። አሁን ሀሳብህ ልክ ነው። ወደ ስልኩ ቅረቢ። ስራ ላይ ነሽ። ርቀሻል ከስልኩ። አንቺ ሳሎን ነሽ፣ ስልኩ ጓዳ ነው። እንደዛ ነገር ነው የሚሰማል። እምልህ አለኬስ። እሺ አሁን ሀሳብህ ገብቶኛል። ደግሞ ሁሌ ትመክረናለህ፣ እሰማለሁ እኮ በሀሳብህም ይህንን እንደምትለኝ አውቃለሁ። አሁን የከበደኝ አሁን ያልከው ነገር እያረግኩ ነው፣ እየቀጠልኩ ነው። ግን ልቦልከው እንዴት ነው እየደፋፋ በቃ እየገፋኝ ነው። ገባ ወንድሜ ነው ምናምን እኔ እናንተ እኮ ወንድማሞች ወንድሜ ናት። እኔ እኮ ሌላ ህይወት መኖር እችላለሁ። አንተ ጋር ከታየሁን እሱ ጋር እኮ ነው ያለችው ከተባልኩ ራሱ ትዳር ማድረግ አልችልም። አንተ ትዳርክን እየመራህ ነው ምናምን እኮ እለዋለሁ። ግን ችግር የለውም ምናምን ይለኛል። ችግር የለውም በቃ እህቴ ነሽ ምናምን ይለኛል። ቆይቶ የሆነ ቀን ደግሞ አሁን በቃ ፍቅራችን ተረሳ ነው ምናምን ብሎ ሌላ ዓለም ያስገባኛል። ገባ ከዚህ በቃ ሳየው የሆነ ቀን እንደ ፍቅረኛ እናወራለን፣ የሆነ ቀን እንደ ወንድም ያወራኛል። አሁን ወጎለክ ነው በቃ ለምን ምናምን ስለኝም መዝጋት ይሻለኛል ወይስ እንደዛ እንዳላረግ ደግሞ ጥሩ ነገር ያደረጋል። የሆነ በክፉ ቀኔ ጥሩ ነገር አድርጎልኛል። ገባ ምንድን ያደረገልሽ? ያደረገልኝ እኔ እዚህ ሳውዲ ስመጣ ማለት ነው እህት ወንድሞቼ ዘመዶቼ ስልክ ስዘጉብኝ እሱ አያቀኝ የልጁ እናት አይደለው ምንም ነገር አላረኩለትም። ግን ሙሽዋር ከፍለ ከየመን ማለት ነው ሳውዲ ያስገቦቶኛል። ምን አስበው እንግዲህ በጣም ከባድ ነው። በዛው ሰዓት ተዋውቀን አሁን ይኸውልሽ፣ ቆይ አሁን ውለታ ከሆነማ ነገር ሊበላሽ ይኸውልሽ፣ አሁን አንቺ ያን ስላረገልኝ ህይወቴን አንገቴን ስቆርጠው ችግር የለውም አይነት ነገር አትይም። ውለታው ምናልባት አጋጣሚ ከሆነች በውለታ ልትመልሽ ትችላለሽ። ከዛ ውጭ ህይወት ነው። አሁን አንቺ እንግዲህ ኃይለኛ ፍቅር እንዳለብሽ ነው የምንረዳው። ምክንያቱም አሁን እየተነገረሽ ውጤቱ አንቺ እዛው ነሽ ያለሽ። ምክንያቱም ልቦልከው አልቦልከው የሚል ሰቀቀን ላይ ነው ያለሽ። ምክንያቱም ልቦልከው ምን ይሰማዋል አይነት ነገር ሚዩት አድርጊ እስኪ። ዛሬ በጣም አልቻልም፣ ከባድ ቻል አድርጉት። እሺ ትዕግስት ይፈልጋል። አሁን አንቺ ብሎክ ማድረግ ከከበደሽ አንድ ቀላል ዘዴ ልንገርሽ። ስልክሽን ቀይሪው። በጣም ቀላል ነው። ሲም ካርድሽን ከውስጥ አውጥተሽ አርገሽ ሰብረሽ ሌላ ሲም ካርድ ትከችበትና ለእናት ለአባትሽ ለዘመድ አዝማሪሽ ትሰጫለሽ። በቃ አለቀ። ከዛ ውጪ ተገላገልሽ። ቅርብሽ ሆነ ምናምን ካልወጣሽ መቼም ቤት መጥቶ አያግትሽም። ወይም ደግሞ አለማውራት ነው። ዛሬ ነገ 2 ቀን በ3 ቀን አንዴ በ4 ቀን አንዴ እያወራሽ ጋፑን እያራራቅሹ መምጣትና አንቺ በራስ ህይወት ላይ ቢዚ መሆን ነው። ግን አልነገረኝም እንዳትይ እዚህ ሰው ጋር ሄደሽ ያገኘሽው ቀን የህይወትሽ መበላሻ እንደጀመረ ቁጥር እኔ ነግሬሻለሁ እንደ ወንድም ይህ ሁሉ ሰው ፊት ፍቅር አለብሽ
የሆነ የሚይዝሽ ነገር አለ። እሱ ጋር የሆነ ነገር ለመጀመሪያ ያሰብሽ ቀን የምጥሽ ዘመን እንደጀመረ አስቢ። እመኝ በቃ እሱ ባለትዳር ሆኖ እስቲል አንቺን እንደዚህ ማውራት የሚችል ከሆነ ተጫውቶብሽ ነው የሚሄደው። እመኝ እሱ ተጠንቀቂ። ሰው ሀገር ላይ ያላችሁ ሰዎች በንግግር አትሸወዱ። ለወንድ ልጅ ችግር የለውም። እዚህ ውስጥ አሁን ወንዶች እንዲህ ሲባል የምትናደዱ ካላችሁ በጣም ነው የሚገርመኝ። ምክንያቱም ነገ ሴት ልጅ ትኖርሃለች በእርግጠኝነት። አሁንም ልትኖር ትችላለች። ሴት ልጅ ልትኖር ትችላለች ወደፊት። እንደ አባት ምንድን ነው የሚሰማ እንደዚህ አይነት ነገር ሲፈጠር? አሁን እዚህ የምትሰሙት ወንዶች እዚህ ሆናችሁ ሴቶች ሲገብተው ሲናገሩ የምትሰሙትን እንደ ፍቅረኛ ሆናችሁ የምትሰሙት ከሆነ አይገባችሁ። እንደ አባት ሆነ ስማ ውስቲ ልጅህ ላይ እንዲህ አይነት ነገር ይደርሳል፣ ደግሞ አይቀርልን። እንደዛ ኃላፊነት ውስጥ ሆናችሁ ብታዳምጧቸው ደስ ይለኛል። ወንዶች እዚህ ውስጥ ያላችሁ ወንዶች ሁሉም ሰው ገብቶ ሲናገር እንደ አባት ፊል እያረክ ብትሰማው ጥሩ። ብስጭት የሚሉ ወንዶች ስለሚያጋጥሙ ነው ምናምን በቃ ማለት ለሴቶች አይነት ነገር ምናምን ብሎ ያስባል። ኦኬ ቢሆንስ ምን ችግር አለ? ወንድ ሆነ ለሴት ልጅ ብትቆም ኦፍኮርስ ነገ እንደ አባት እንደ ሴት ልጅ አባት ሆነ ማለት ነው። ስለዚህ እኔ እናት እኔ ነግሬሻለሁ፣ አርፈሽ ብትቀመጭ ይሻልሻል። ብዙ ሴቶች ህይወት ተበላሽቷል። እንደዚህ ካላመንሽ መጥተው እንዲነግሮች እዚህ ቤት ውስጥ ከነበረሽ ብዙ ሰምተናል። በእንደዚህ አይነት ቸልተኝነት ህይወታቸው ገደል ይገባ። ስለዚህ ተጠንቀቂ። ተግባባን? ስራ ላይ ነች ነው ሻላ አርጉታውን መታ እስክትከፍተው ስልኳ እዚህ ነው፣ እሷ ሳሎን ነች እና እስክትመጣ ቆይ እንጠብቅ። ተግባባን? ሄሎ አሌክስዬ፣ እሺ ግልጽ ነው አይደል? ግልጽ ነሽ። መልካም ቀን። ትዕግስት ያስፈልጋል ጋይስ። መርፌ ላይ ነው ቀደን ነው እየሰፋን ያለ ነው። ስንቀድ ጥንቃቄ ያስፈልጋል። ተሳስተ ጨጓራ ቀዳለሁ ብለህ ሳምባ ልቀድ ትችላለህ። ገባህ? ልብ አካባቢ ያለ ችግር እንትን እላለሁ ብለህ ኩላሊት ቀደ ጉድ ሊፈላ ይችላል። ጥንቃቄ ይፈልጋል። ጓድ እንዴት ያለ ነገር ነው። እሺ እንቀጥል። በራላችሁት ውስጥና እምቢ ማለት አልችልም ለሰው ምንም ልጠየቅ እምቢ ማለት አልችልም። እና እሺ ካልኳቸው በኋላ እኮ አፌል ባድ ላይክ እሺ ስላልኩኝ ራሴን ደስታ አይሰጠኝም። የሚያረኩት ነገር ልክ እንዳልሆነ አውቃለሁ፣ ግን ሰውን እምቢ ማለት አልችልም ምንም ይሁን ማለት ነው። ሌላኛው ችግሬ ደግሞ ሰው ሲያኮርፈኝ፣ ሰው ሲቀየመኝ፣ ሰው በጣም ነው የሚጨንቀኝ። በጣም ማለት ነው በቃ መተኛት ሁሉ እስኪያቅተኝ ድረስ ነው የሚያሳስበኝ። ገባ? ምንም በቃ ጥፋቱ የኔም ቢሆንም ጥፋቱ የነሱ ቢሆንም በጣም ያሳስበኛል። የሰው አሁን ለምሳሌ መንገድ ላይ ሰው አግኝቼ ስልክ እያዋሩም ሊሆን ይችላል ወይ ምናምን ሊሆን ይችላል። ሰላም ስላቸው ካላዩኝ በቃ ምንም ፎከስ ማድረግ አልችልም ሌላ ነገር ላይ። በጣም ነው የሚያሳስበኝ። ከዛ ስልክ ደውዬላቸው ካላነሱ ሌላ ዲል ነው ደግሞ። ከዛ በኋላ ነው ኧረ ቲጂ ያላየሁሽም እኮ ምናምን ካሉኝ የሚሰማኝ እረፍት እንዳጠይቀኝ። በጣም በቃ ለጥ ብዬ ነው የምተኛው። ደስ ይለኛል፣ ህይወቴ ደስ ይለኛል ምናምን። እና ሰው ሲቀየመኝ በጣም ባይዘወይ ሰው 4ም 10ም 20ም ጊዜ ቢበድለኝ ይቅር እላለሁ እምለው ራሴ ሰላም ስለሚነሳኝ ማለት ነው። እና አንዳንዴ ደግሞ ላይፍ ውስጥ ሁሉ ነገር አሾይና የሆነ ነገር የለም። እሺ ብላ አይሆንም። እንዴት ነው ራሴ ላይ ላይክ መስራት የምችለው ወይ ደግሞ ደስታ የሚሰማኝ? አሁን ሰው ቢቀየመኝም ባይቀየመኝም ኦኬ መኖር የምችለው እንዴት ነው? እና በጣም በቃ ኮንፊውዝ የሚያደርግ ነገር ነው። ይቅርታ። ችግር የለውም። እሺ እስቲ ሚዩት አድርጊና አዳምጪኝ። ማለት አሁን አንቺ ሁሉንም ሰው የማስደሰት ፍላጎት ውስጥሽ ያለው ሁሉንም ሰው ወይም ይሄ አይስክሪም ሻጭ ነው ለመሆን እየፈለግሽ ያለሽው። ጣፋጭ የሚሸጥ ሰው መቼም ያው ሕፃኑም አዋቂው ምንም
በቃ ሁሉም ይፈልገዋል አይደል? ልክ እንደዛ ማለት ነው። ህይወት ውስጥ በጣም ኩልል ያለው ሀቅ ሰዎች ለአንቺ ግድ የላቸው። ማንም ሰው ለአንቺ ግድ የለው። ይህንም ምናልባት በህይወት መንገድ ውስጥ ከዚህ በኋላ ምናምን ታየዋለሽ በተግባር ብዬ አስባለሁ። ማንንም ሰው ማስደሰት አትችይም። እንኳን እኔና አንቺ ቀርቶ ይህንም በደንብ አስምረሽ መረዳት ከቻልሽ ከዚህ ነገር ትወጫለሽ። እንኳን እኔና አንቺ ሰዎቹ ቀርተ ፈጣሪ እንኳን ሁሉም ሰው አይደሰትበትም። ሁሉም ሰው እኩል አያመሰግነው ማለት የሚያማረው አለ። አሁን ክረምት ሲመጣ ረጭ በሰበስኩኝ ዝናብ ምናምን ኧረ ፈጣሪ ብሎም ያማርራል። በጋ ሲመጣም ደግሞ ኧረ ፀሐዩ ያለም ያማርራል። በምንም አይነት ሁኔታ ውስጥ የሰው ልጅ አመስግነን እንኳን አናውቅም። ራሳችን እንኳን ማየት እንችላለን። እኛ ራሱ የምር አመስግነን ሆናቃል ችግር ነው ይዘን የምንሄደው። ጸሎት ስናደርግ እንኳን ችግር ነው ይዘን የምንሄደው፣ ምስጋና አይደለም። ሰው ፍጹም የሆነው ፈጣሪ እንኳን በዚህ መንገድ ዓለም ላይ እኩል ሁሉም ሰው ሊወደው ሊያመሰግነው ሊያከብረው ካልቻለ እኔና አንቺ ስህተት የምንሰራው ሰዎች ፐርፌክት ልንሆን አንችልም። ስለዚህ ሁሉም ሰው ሊደሰትብን አይችልም። ስለዚህ አሁን አንቺ ሰው ምን ይለኛል የሚለው ነው ችግር ነው ማለት ልክፍት በይ ኦልሞስት እሱን ነቅለሽ ካላወጣሽ በስተቀር ሁሌ በይሉኝታ ነው የምትኖር። ራስሽን ስትሆኝ ነው ኮንፊደንስ የምታገኘው። ኮንፊደንስ ማለት በራስ መተማመን ማለት እሱ ላይ ነው መስራት ያለብሽ። በራስ መተማመን ማለት ምን መሰለሽ፣ ሰዎች ይወዱኛል ብሎ መጨነቅ ወይ ማሰብ ሳይሆን በራስ መተማመን ማለት ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። እዚህ ውስጥ 1800 ሰዎች አሉ። ለምሳሌ ፐብሊክ ላይ ነው ያለሁት። ሁሉም ሰው ይወደኛል ብዬ አልጨነቅም፣ አላስብም። ሁሉም ሰው ይጠላኛልም ብዬ ግድ አይሰጠኝም። የ1800 ሰው ሁሉ ሄዶ ምናልባት አንድ ቀን 10 ሰው ሊቀር ይችላል። ግድ አይሰጠኝም። 10,000 ሰው ቢመጣም ግድ አይሰጠኝም። ለምን? እኔ ራሴን ነው የማውቀው። የማደርገው ነገር ትክክል ነው አይደለም የሚለው ላይ ብቻ ነው የምጨነቀው። ስለዚህ ፈጣሪሽን ለማስደሰት እዛ ላይ ፎከስ አድርጊ። በምታምኚው እምነት ፈጣሪሽ የሚወደውን ነገር ብቻ አድርጊ እንጂ ሰው ሰላም አለሽ አላለሽ ያን ያየሽ ኮንፊደንስሽ እየዳበረ ይመጣል። ወደ ውስጥሽ መመልከት ስትጀምሪ ማለት ነው። አሁን ኤክስተርናል ነው እያየሽ ያለሽ። ውጭ ሰው ባለባበሴ ምን አስተያየት ይሰጠኛል? ሰው ሰላም አለኝ ይሉኝ ይሆን? ደህና ነሽ ይሉኝ ይሆን? ማንም ሰው ነገር ሲጠይቅሽ ገንዘብ ብድርም በየሆነ አብረሽኝም ሆኝ ምንም ነገር የሆነ አብረን ዕቃ እንግዛም ምናምን በቃ ምንም ነገር ሲጠይቁሽ በህይወትሽ ውስጥ ላለማስቀየም ይደብራቸው ይሆን በሚል እሺ የምትይ ከሆነ የምር አያከብሩሽም። በጣም ነው የሚንቁሽ። የምሬን ነው የምነግርሽ። አቋም ያለው ሰው ነው የሚከበረው በነገርሽ ላይ። እምቢ የሚል ሰው ነው የሚከበረው። አስገራሚው ነገር ይሄ ነው። አስገራሚው ነገር የሆነ ሰዎች መጥተው ከአንቺ የሆነ ነገር ፈልገው ወዲያው ካገኙ ትቀይባቸዋለሽ። በቃ እንደፈለጉ ሊያደርጉሽ እንደሚችሉ ነው የሚያስቡት። እምቢ ብትይ ግን በሰዓቱ ሊበሳጩብሽ ምናምን ይችላሉ፣ ግን ሪስፔክት ያደርጉሻል። እሷ እኮ ቀላል ሰው አይደለችም፣ እንደዚህ አይነት ነገር አይመቻትም ማለት ይጀምራሉ። ኧረ እሷ እንዲህ በቀላሉ የምትያዝ አይደለችም፣ በጣም ሲሪየስ ነገር ነች ማለት ይጀምራሉ። ገንዘብ እንኳን ሊጠይቁሽ ፈልገው አይ እሷ በጣም የአቋም ሰው ነች ይላሉ፣ ያከብሩሻል ቢጠሉሽ እንኳን። ስለዚህ እሱን ለመለማመድ መጀመሪያ አሁን ከራስሽ ላይ መስራት ያለብሽ መንገድ ምንድን ነው? እኔ ማን ነኝ ብለሽ ማሰብ። ቆንጆ እንደሆንሽ የምታምኚ ከሆነ ጠንካራ እንደሆንሽ፣ ሰዎች ከአንቺ ጋር ጓደኛ ቢሆኑ እድለኛ እንደሆኑ፣ ጥለውሽ ቢሄዱ ደግሞ እነሱ አንቺን የመሰለች ሰው እንዳጡ እንጂ አንቺ እንደማታጫቸው የምታምኚ ከሆነ ያ በራስ መተማመን ይባላል። ብዙ ጊዜ በአንበሳ ምሳሌ ሰጥቻችኋለሁ። አሁንም እደግመዋለሁ። አንበሳ የአራዊቶች ንጉሥ የሆነው በፍጥነቱ አይደለም፣ በግዝፈቱ አይደለም፣ በማሰቡ አይደለም፣ በምንም አይደለም። ከአንበሳ በፍጥነትም በግዝፈትም በምንም የሚበልጡ አሉ። እነ ዝሆን፣ እነ ቀጭኔ፣ በፍጥነት ደግሞ እነ ነብር፣ እነ አቦሸማኔ ብዙ አይደል። ግን አንበሳ የአራዊቶች የጃንግሉ ንጉሥ የሆነው በምንድን ነው? በሜንታሊቲው ብቻ ነው። ገና አንድ ዝሆንን ሲያየው ቁርሴን አገኘው ብሎ ነው የሚያስበው። ዝሆኑ ደግሞ ሊበላይ ነው ብሎ ነው የሚያስበው። በሁለቱ መካከል ያለው ይሄ ልዩነት። አንቺ ስትወጪ ምን ብለሽ ነው የምታስቢው? ከሰዎች ፊት ስትሄጂ የበታቻቸው እንደሆንሽ ከሆነ የምታስቢው እሱ በራስ መተማመንሽን አልተሻል ማለት ነው። ማንም ሰው በህይወትሽ ውስጥ ቢመጣ ጀግና ሴት እንደሆንሽ፣ ማንም ቢያናግርሽ ባያናግርሽ አንቺ ዩኒክ እንደሆንሽ የምታምኚ ከሆነ ገና ሲያዩሽ ሰዎች በራስ መተማመንሽን አንቺ ላይ ያነባሉ።
ሰው የሚሸሽ ይሽሽ፣ የሚጠላ ይጥላሽ፣ የሚወድ ይውደድሽ። ባላንስ አድርጊው። ግን አንቺን ሆነሽ ኑሪ ማለት ራስሽን። ሰው ከዛሬ ጀምሮ እምቢ ማለት ጀምሪ። እስቲ አንድ ነገር እምቢ በያ ሞክሪው። አሁን ከዚህ እንደወጣሽ በማንኛውም ሲቹዌሽን በህይወትሽ ውስጥ የሆነ ነገር ሲገጥምሽ ጨክነሽ ጥርስሽን ነክሰሽ አይ ኖ በይ እስቲ። በሰዓቱ ሊደብርሽ ይችላል የሆነ ሰው አጣለሁ ብለሽ፣ ግን ትኮሪያለሽ በራስሽ። አንድ ስቴፕ ተራመድሽ ማለት ነው። በዚህ መንገድ ልታስተካክዪው ሞክሪ። በአንድ የሚመጣ ነገር አለም ጊዜ ይወስዳል፣ ግን ቀስ እያልሽ አሁን እርምጃውን ጀምሪው ማለት ነው። እምቢ ማለት ነው። እሺ 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 አድርግ እሞክራለሁ። ግን ሶሪ ሰዓት ካልወሰድኩኝ ብዙ እንዳላወራና አይ ቲንክ ሜቢ እኔ በቤተሰቤ ትንሽ ነን፣ ሁሌም ትንሽ ነን ስለ ብዙ ሰው የለንም። እናቴ 2 ልጅ አላት፣ እኔና እህቴ። ከዛ ቤተሰቦች የናጣው አክስቴም 2 ልጅ አላት። ከዛ እነሱ ይሄ የቤተሰብ ማነስ የለም እና እሱም አድቫንቴጁን እንትን ሆኖ ይሆን። ግን ባይዘዌ እሺ ስል ለሁሉም ሰው እንዲቀርበኝ ሰውን ማስቀየም ማልወደው ነገሮች ጎለውኝ አይደለም። እኔ በእውነት ነው የምልህ በህይወቴ አንድ ሰው ውለታ ጠይቄ አላውቅም። በጣም ነው የሚገርምህ። ስትራግል አደርጋለሁ፣ ለሰው ኤቭሪዌር እሄዳለሁ፣ በምንም ይሁን ሰውን ለማስደሰት እሞክራለሁ። ግን ለራሴ ለመጠየቅ ደግሞ በጣም ነው የሚያሳፍረኝ። ኢቭን ሳንቲም እንኳን አበድሬ ለሰው ስለ ብር ፊት ለፊቱ ማውራት በጣም ነው የሚያሳፍረኝ። ወይኔ እሱን ይሆን፣ ወይኔ እንደዚህ ብር ተነሳ፣ በቃ እሱን ልነካው መስሎት ይሆን፣ ፊቱ እንደዚህ ተጠቃቀሱ፣ ተነጋገሩ፣ አስቀይማቸው ይሆን፣ ስቀልድ የሆነ ነገር ብዬ ይሆን፣ የለም ይሄ ላይክ ኤክስትራ የሆነ እንትን ነው ያለኝ። እና ቴንኪዩ። እኔ እሞክራለሁኝ፣ አውልዱ። በጣም የሚያስጨንቀኝ ስለሆነ እሞክራለሁኝ። መጥቼ ደግሞ ጊዜ ስጥልኝ፣ እግዚአብሔር ያክብርልኝ፣ ጊዜያችሁን ስለሰጣችሁ። እሺ ምንም ችግር የለም። አሁን ይሄ የብዙ ሰው ችግር ነው ብዬ አስባለሁ። እምቢ ማለት እንዴት ደስ የሚል ስሜት አለው መሰላችሁ? ጀግና ነው የሚያደርጋችሁ። ግን ልምምድ ይፈልጋል። እምቢ ባለማለታችሁ ብዙ የተጎዳችሁ ሰዎች አላችሁ፣ በይሉኝታ ማለት ነው። የሰው ልጅ ውለታ ቢስ ነው ጋይስ። የሰው ልጅ እዚህ ምድር ላይ አደገኛው አውሬ የሰው ልጅ ነው ብዬ ነግሬያችኋለሁ። ሰይጣናዊም መልአካዊም ማንነት አለው የሰው ልጅ። ገብቷችኋል? ካልተጠነቀቃችሁ መልአክም ሰይጣንም መሆን የሚመኙ ሰዎች አሉ። ማለት ምርጫ መርጠው ማለት ነው። ሰይጣናዊ ሆነው ማንነት ያለው ሰው እጅ ላይ ከወደቃችሁ መጫወቻ ነው የምትሆኑት። መልአክም የሆነ ደግሞ ልብ ያለው ሰው አለ። ማለት የሰው ልጅ መድኃኒት ነው እንላለን ለሰው መድኃኒት አድርጎ የሚሾሙ ደግሞ ፈጣሪ ነው። ሰው ይልክላችኋል። ሰው በህይወታችሁ ብቻችሁን ብትሆኑ ለምን ትፈራላችሁ? አሁን ብቻዬን እንዳልቀር የሚል ስጋትም ሰው እንዳታጡ መጠቀሚያ ነው የምትሆኑት። እሺ ባላችሁ ቁጥር ሰው መስመር ያስፈልገዋል ማለት ነው። የዋህ ነች። አሁን እሷ ከንግግሯ እንደተረዳሁት በቃ ሰው ቅር እንዳይለው በጣም ነው የምትጠነቀቀው ምናምን። ማንም ምንም አያመጣም። ቅር ሲለው ለምን ውሎ አያድርም። እናንተ ትክክል የሆኑ ብቻ አድርጉ። ሄሎ ልጠይቅ ፈልጌ ነበር። አይዞሽ። ምን ተፈጠረ? የተዋወቅኩት ጥቅምት ላይ ነው እና ብቻ አንስማማም። እሱ እኔ ጋር አይደለም፣ አብሮኝ አይደለም። በምን ተዋወቃችሁ? እሱ ሀረር ነው ያለው። ማለት እንዴት ተዋወቃችሁ? ቲክቶክ ላይ ነው። ቲክቶክ እዚሁ የኛው ጉድ ላይ ፎሎ። አዎ ዘፈን እየዘፈነ ነበር እና እኔ ወድጄው ላይክ አደረኩት። ምን እያደረገ? ዘፈን እየዘፈነ ነበር። እሺ ቲክቶክ ላይ ማለት ነው። ላይቭ ነው? ላይቭ አይደለም፣ እንደዚህ ቀን ዝም ብሎ ቲክቶክ ለቆ ማለት ነው። እሺ አመሰግናለሁ። ከዛ በዛ ነው የተዋወቅነው። ከዛ ብቻ አልተስማማንም፣ ተለያየን። እሱም ተበሳጨ። በቃ እንደዚህ አላምንሽም ምናምን ማለት ተፈጠረ። እሺ እንደዛ ከሆነ እንለያይ ምናምን አለኝ። እሺ አልኩት። ቆይ በጣም በ80 ነዳሽ። ማን ነው በ180 ነዳሽ በስፒድ? ቆይ ተረጋግ። እኔ እኮ ቆይ አዳምጪ። እኔ ስታክ ያደረግኩት ቲክቶክ ላይ ሲዘፍን ላይክ አረኩለት የሚለው ነው። እንዴት ተግባባችሁ? እንዴት ጠበሳው ጦስ ዶሩ እንዴት ነበረ የሚለውን ነው መስማት የፈለግኩት።
እሱ በጣም ብዙ ስለሆነ ብዬ ነው። ከዛ ነው ንገሪኝ። መጠንስሱ ከጥንስሱ ነው የምንቀምመው መርፌውን። እሱ ነው ሀያለኝ እኔም ሀያልኩት። ቀጥሳ ወድጄሻለሁ ነው ያለኝ። ምንም ነገር እንትን ሳንታወቅ ምናምን ወድጄሻለሁ አለኝ። እኔ ግን ላይክ የሚያደርጉ ሳታውቀኝ ላይክ የሚያደርጉ ሴቶች ሁሉ ለምን ወድጄሻለሁ እንደማለት ነው ግራ የሚገባኝ። እሺ ገሪ ከዛ ሳታውቀኝ አይከብድም ምናምን አልኩት። እኔ እንጃ ግራ ገብቶኝ ነበረ። በስልክ በስነስርዓት ማውራት ጀመርን። ስልኬን ስጭኝ አለኝ፣ ሰጠሁት። በስልክ ምናምን ማውራት ጀመርን። ቴሌግራም አለኝ ምናምን አለኝ። በቴሌግራም ምናምን ማውራት ጀመርን። ብዙ ነገር አሳለፍን። እኔም ወደድኩት። በቃ ወድጄሃለሁ ምናምን አልኩት፣ ነገርኩት። አብረን መስማማት ጀመርን። ሰላዩት ምናምን ነገረኝ። ማውራት አይወድም። እንደዚህ ቴሌግራም ላይ ኦንላይን ሆኖ አያወራኝም እና እኔ ነኝ የማወራው። ዝም ብዬ ሳወራው አታወራም እንዴ ስለ እኔ ድምፅሽን ነው እንጂ የምፈልገው እንዴት ነው በቴክስት ማወራሽ ምናምን ይለኛል። ይህ ስለማይመቸኝ ነው ምናምን እለዋለሁ። አይ እኔ ድምፅሽን ነው የምፈልገው ምናምን አለ እና እሺ በቃ እንደዚህ ካልከኝ እሺ ብዬ ካልወደደ ለምን አስገድደዋለሁ በማለት በቃ ከቤተሰብ ጋርም እየተጋጨው ምናምን ማውራት ጀመርኩኝ። እኔ ማታ ማታ እየወጣሁ 4 ሰዓት አካባቢ ምናምን ይደውላል። እወጣለሁ ከቤት ወጥቼ በረንዳ ላይ ቁጭ ብዬ ነው ምናምን ማውራት ጀመረ ምናምን ሳላስበው ሳንተሳሰብ ማለት ነው። ሳላስበው ተጣላን። ፈተና ነው አለኝ። ፈተና ለ1 ሳምንት ሙሉ ዘጋኝ ማለት ነው። አላምንሽም ምናምን ብሎ ለ1 ሳምንት ዘጋኝ። እሺ ያልኩኝ። ተጣላን። ድጋሚ ተታረቅን። ይቅርታ አለኝ ራሱ ደውሎ። እኔ ጠየቅኩት፣ ይቅርታ አልኩት፣ እምቢ አለኝ። ሙሉ ለሙሉ ከእሱ ጋር ያለኝን ነገር አቁም። ራሱ ደውሎ እንታረቃለኝ። ከወደደኛ አይቀር ብዬ እኔ ምሽ ያልኩት። አሁንም ድጋሚ ተጣላን። አሁን ተጣልተን ድጋሚ አሁንም ይቅርታ አድርጊልኛለኝ። በጣም ነው ያመነጫጭቀኝ። የሆነ የሴት ክብሬን አሳጥቶኛል። ተለያየ ሙሉ ለሙሉ። ስንት ወር እንደሆነ ባላቅም ተዘጋጋም ምናምን። ደወለ ራሱ እንታረቃለኝ። አልፈልግም አልኩት። አንቺም እኔ እንዳልጎዳ ከፈለግሽ አብረሽኝ ሁኚ ያለኝ። አሁን የሚያስበው እሱ እንዳይጎዳ ነው ወይስ እኔ እንድጎዳ ነው? ግራ ገባኝ። ከዛ ማማክረው ሰው አጣሁ። ለጓደኞቼም ብነግራቸውም አብረሹ እንዳትሆኚ ምናምን ነው እንጂ የሆነ ውስን ያለ ምክር አጣሁኝና ያንተን ነው ሁሌ የምሰማው። ራሱ ሁሌ ያንተን ነበር ሁሌ የምሰማው። ራሱ ምክርህም ምናምን ሁሌ ሰማዋል። በመጨረሻ ጊዜ ምን ብሎ ነው ማለት ነው? ክብሬን አሳጣኛልሽ ምን ብሎሽ ነው? አይ እሱስ በዚህ ምፈር አይደለም። ብቻ በጣም ዝቅ አድርጎ ነው እሱ ጋር ነው ታዲያ ዋናው ነገር ማለት። አሁን አንቺ ፈርተሽ ነው እንዳንቆጣው ምናምን ነው? አልገባኝ። አይ ሳይሆን ላይቭ ላይ ሆኖ እንደዚህ ማውራት ትንሽ ይከብዳል አይደል? እኮ ለአንቺ እኮ ነው። አሁን ለምን መሰለሽ አሁንም ሀሳብ አይደለም የምትፈልጊው። አሁን እሱ ተራ ጸብ ከሆነ አሁን ለምሳሌ እኛ አሁን በቃ ችግር የለውም ምናምን ልንልሽ እኮ ነው ተራ ጸብ ከሆነ። ግን ያለሽ ነገር ምንድን ነው? ክብሬን አሳጣኝ ስላልሽ ምን ብሎሽ ነው የሚለውን ብትነግሪኝ አላስገድድሽም። ግን አንቺን አላልሽውም እኮ ያንን ቃል አይደል? እሱ ነው ያለሽ። ታፈቅሪዋለሽ? አሁን እስካሁን ድረስ አልወጣልኝም። እወደዋለሁ ግን አልፈልግም ከሱ ጋር መሆን። ግን እንደምጎዳ ስለማቅበት ድጋሚ ያንን ህይወት መኖር አልፈልግም። ለዛ ብዬ። እድሜ ስንት ነው? 19 ተማሪ ነሽ አይደል? ስንተኛ ክፍል ተማሪ ነሽ? 8 እሺ ሚዩት አድርጊና አዳምጪ። አንቺ ትንሽ ቃሪያ በሚጥሚጣ የተቀላቀለበትን መርፌ ነው ያስፈልግሽ። 19 ዓመት 8ኛ ክፍል ተማሪ ቲክቶክ ላይ ሚዩት አድርጊ። ቲክቶክ ላይ ጅንጀና ማለት በመሰረቱ ሀይ ብሎሽ ወደድኩሽ ያለሽ ወንድ ብዙ ሴቶችን ብሏል።
ሀቁን ነው የምናግርሽ። ይህንን ደግሞ ይኸውልሽ፣ ይህንን እንደው በምን ላረጋግጠሽ የስሜን ያህል እርግጠኛ ሆኜ መነግርሽ በጣም ብዙ ፍቅረኞች ነው ያሉት። ላይክ ያደረጉለትን ሴቶች በሙሉ በውስጥ መስመር እየገባ እወድሻለሁ፣ ወደድኩሽ። ጥሩ ልብ ያለው ወንድ ነግሬያቸዋለሁ፣ በቀላሉ አይገኝም። ጥሩ ልብ ምንም ነገር እዚህ ምድር ላይ በቀላሉ አይገኝም። ኤኒዌይስ ይህን ሊገባችሁ ይገባል። ጥሩ ትዳር በሉት፣ ጥሩ ስራ በሉት፣ ሰላም ያለው ህይወት በሉት፣ ምንም ነገር ዋጋ ያስከፍላል እና ኢዚ በአንድ ክሊክ ሀይ ወደድኩሽ ያለሽ ወንድ ለሌላዋም ብሏል። እንዲህ አሁን ቆንጆ ነሽ ብሎሽ ከሆነ ቲክቶክ ላይ ከአንቺ ደግሞ የተሻለች ቆንጆ ናት ብሎ የሚያስባት ሴት ደግሞ ካለች ሄዶ ሀይ ይላል በእርግጠኝነት። ስለዚህ አንቺ አንደኛ 19 ዓመትሽ ነው፣ ገና በጣም ልጅ ነሽ። በዚህ እድሜ ስለ ፍቅር ምናምን የምታስቢበት ሰዓት አይደለም። ትምህርትሽ የምትማሪበት፣ ስንት ቁም ነገር የምታስቢበት፣ ለስኬት የምትነሳሽበት ጊዜ ነው። ፍቅሩም ትዳሩም ገንዘቡም ሁሉም በጊዜው ይመጣል። አትሊስት 25 ዓመት የሆነሽ እስኪ እንደው ስለ ፍቅር ግንኙነት እንኳን ለማሰብ። የፍቅር ግንኙነትም አያስፈልግሽም፣ ትዳር ነው የሚያስፈልግሽ። እሱ ሊሆን እንኳን ገና 25 ዓመት ሲሆንሽ እስከዛ ድረስ ይኸውልሽ፣ ልብ በ40 ዓመት ገንዘብ በ20 ዓመት ምንድነው? ገንዘብ በ20 ዓመት ልብ በ40 ዓመት ይባላል አደለ ተረቱ። ያው ሽማግሌ ስለሆንኩ የ40ውን ልንገርሽ፣ አንቺ 20 ነሽ፣ አዳምጪ። ስለዚህ አሁን 20ው ላይ የሚታበድበት እድሜ ነው፣ ማስተዋል የማይኖርበት፣ እንጣጥ እንጣጥ የሚባልበት። ምንም አይታይሽም፣ ሳሩ ነው የምታየው፣ ገደሉን አታይም። ገብቶሻል? በቃ ወጣት ልጅነቱ አለ እና ማንም ሲነግርሽ አትሰሚም። በፍቅር ተያዝኩ ያለች ሴት ወይም ያለ ወንድ በዚህ እድሜ ማንንም ነው የማይሰማው። እግዚአብሔርን እንኳን አይሰማም። ተገልጦ እንኳን በቃል ቢነግረው አይሰማም። ልክ ነኝ ብለን የምናስብበት እድሜ ነው። ብዙ አፍርሰሽ፣ ብዙ ገንብተሽ፣ ብዙ ነገር አጥፍተሽ ከምትማሪ አሁን ተቆጠቢ ከምንም ነገር። ቢቻል ይሄ ቲክቶክ በጣም ተጠንቀቂ። ቲክቶክ ላይ የሚመጣ ወንድ ለስራ፣ ለቢዝነስ፣ ለንግድ፣ ለትምህርት ነው ችግር የለውም። ሀይ ብሎሽ ጀንጅኖሽ ፍቅረኛ እንዲህ አይነት ነገር የሚመጣ ብዙ ነገር ነው የሚያደርጉት። አጥምዶሽ አውርቶሽ ፋይናሊ ቪዲዮ ኮል እናወራ ይልሻል። የበጣም ቲኔጀር የሆኑት ልጆች ናቸው እኮ እንደዚህ አይነት ነገር ውስጥ የገቡት። ጋይስ ራሳቸውን ያጠፋሉ። ይህን ታምናላችሁ? ከዛ ራቁትሽን ልይሽ ምናምን እንፋቀራለን ምናምን ይልሻል። ቀስ በቀስ እንቁላል በእግሯ ትሄዳለች ነው። ከዛ ስክሪን ሪከርድ ያደረግሻል ወይ ስክሪን ሾት ያደረግሽን ይቀርጽሻል። ከዛ በኋላ አበቃልሽ ማለት ነው ህይወትሽ። የሱ እስረኛ ነው ምትሆኝ። ይህንን ዩቲዩብ ላይ ልልቀቅልሽ ለዩቲዩበር ወይስ ቴሌግራም ላይ ፖስት ላድርገው ወይስ ገንዘብ ታመጫለሽ? ከቤተሰብሽ እየሰረቅሽ ገንዘብ ትልኪያለሽ እና ይልሽና ደግሞ ከጓደኛዬ ጋር ሂጂና አብረሹ እንድታርድ ይፈልግ ያለው ይልሻል። ምን ታመጫለሽ? አረ እኔ ምናምን ስ ይህን ለእናትሽ ነው መልክልሽ ይልሽ። ገብቶሻል? ይሄ ነገር ሴት ልጅ የምትኖረው የማይመስለው ወንድ ህፃን እኮ ነው እንዲህ የሚያደርገው። ባይዘ ይሄ አሁን 90ዎች ውስጥ ምናምን የነበሩ ወንዶች እንደዚህ አያደርጉም። በእርግጠኝነት በጣም ግብረ ገብነት ተምሮ ነው ያደጉት፣ ተቆንጥጠው ምናምን። ገብቶሻል? ጎረቤት ኮርኩሟቸው ምናምን ነው ያደጉት። ይሄ አሁን የመጣው ነው ህፃኑ። ይህ የውጭ ምናምን ቪዲዮ ምናምን የውጭ ፊልሞችን ምናምን በማየት ሌላ ሌቭል የደረሰ ስልጡንነት የሚመስለው ገብቶሻል? መሰልጠን የሚመስለው ምን አንቺ አለቀሽ አላለቀሽ ግድ አይሰጠውም። እናቱን ራሱ ቢያገኝ አጋጣሚ ቢያገኝ የሚሸጥ ማለት ነው። እንደዚህ አይነቱ ሰው አይሰማም ነው በቃ ምንም ሰይጣን ራሱ የሚታዘብ ይመስለኛል። በርቀት ምንም ርኅራኄ የሌላቸው ወንዶች አሉ። ምንም በቃ ቃላት የማይገልጻቸው ገብቶሻል? እነሱ አይነት ተኩላዎች ላይ የወደቅሽ እንደሆነ ያልቅልሻል፣ ያበቃልሻል። እኔ በግልጽ እየነገርኩሽ ያለሁት በግምት አይደለም። ያው ግምታዊ ትንበያይን አይደለም እየነገርኩሽ ያለሁት። እንደዚህ የደረሰባቸው በጣም ሰዎች የቁም እስረኛ የሆኑ አሉ። ህፃናት የ18 የ19 ዓመት። ስለዚህ በዚህ ጊዜ ሻንቺ አንገትሽን ደፍተሽ ትምሮ ብቻ ትምህርት ቤት የሚበጅሽ እሱ ነው። የኔ እናት ለሌላው ነገር ትደርሽበታለች። 24 5 ዓመት ስትሆኝ ራስሽን እየገዛሽ ስትመጪ
ለፍቅሩም ለትዳሩም ለምኑም ቆፍጠን እያልሽ ስሜትሽን እየገዛሽ ራስሽን ኮንትሮል እያደረግሽ መጓዝ ነው። አለዚያ ህይወትሽ ወደ ሌላ አቅጣጫ ነው የሚቀየረው። አሁን የምትጣመሚበትም የምትቃኝበትም ሰዓት ይሄ የእሳቱ ሰዓት ላይ ነው ያለሽው። ብሎክ አድርጊው። ሁለተኛ ከእሱ ጋር እንዳታወሪ። ግብረ አበሮች ምናምን ይኖሩታል። እሺ እንደዚህ ጓደኞች ምናምን እንዲህ ነው የሚያደርጉት። በጓደኛ እንደዚህ ስብሰብ ብለው ከሊትን አስላካት እንዲያ አይገርምም ምናምን ትስቲ ንግድ ነው የሚያደርጉሽ። ተገባባን? ወደ ትምህርት ቤት ህፃናቱ ላይ ነው አሁን እኮ እየበረታ ያለው። ጓዶች ትምህርት ቤት በካሪኩለም መልክ ይሰጣል። ማፍቀር በእኛ ጊዜ ያው የስነ ተዋልዶ ምናምን ይባል ነበረ። ትምህርት 8ኛ ክፍል ነው 7ኛ ክፍል። እሱ ያው ስለ ጾታዊ ልዩነቶች ምናምን ትማራለህ የተወሰነ ገረፍ እሱ እንዳለ አውቃለሁ። አሁን የማፍቀር ክፍለ ጊዜ ተጀምሯል። ትምህርት ሚኒስቴር የምትሰሩም ካላችሁ እዚህ ውስጥ ሹክ በሉኝ ማላውቀው ነገር ካለ። ከ18 ዓመት በታች የሆኑት ናቸው በፍቅር በ16 ዓመቴ ትምህርት ቤት ተዋውቀን ተፋቅረን ይለዋል። ትምህርቱስ እንዴ? እኔ እኮ በ16 በ17 ዓመቴ ምናምን ብቻ 10ዎች ውስጥ ቤት ሲሄድ ትምህርት ቤት ከመሄዴ በፊት ጠዋት አምባሻ በሻይ ነው የምበላው ወይስ እንጀራ በሽሮ ነው? አምባሻ በሻይ ቢሆን በጣም አሪፍ ነው። 3 ማዕዘኑ አምባሻ በጣም እሷ ውድ ስለሆነች ያኔ በእኛ ጊዜ እሷን በበላ የሚያሳስበን እሱ ነው። ፍቅር ሴት ጭራሽ ወይ ጉድ። ለማንኛውም ፍሬም ብትይዙ ሸጋ ነው፣ አለበዚያ ቆዳችሁ ነው የሚገፈፍላችሁ። ለማንኛውም ጠዋት ቀን ማታ ይወሰድ የሰጠን ሽሮፕ ከምግብ በፊት ዋጭው የሚዋጥ ነው። ሼፍ ላይ እኔ የራሴ ያሳለፍኩት ህይወት ትንሽ አንዳንድ እህቶችን ይለውጣል ያስተምራል ብዬ አስባለሁ። እኔ ስሜ ሀሊማ መሐመድ እባላለሁ። የ3 ልጅ እናት ነኝ። የክፍለ ሀገር የገጠር ጀማዕድላ ወረዳ ልጅ ነኝ እና ስወጣ 7ኛ ክፍል እያለሁኝ ገና በልጅነቴ ነው የወጣሁት በአረብ ሀገር። እሺ ይሰማል? ምን ተፈጠረ? ሄሎ እኔ ያለው እንዴ ቤተሰብ ታያችኋለሁ። እኔ እሰማለሁ። እንዴት ነው ዋይፋዩ? አንዳንዴ እኮ ይቀባዥራል። ሄሎ አያያያያ ወደቀች። እሺ ወደ ኮማ ክፍል አለ። እሺ አይቼዋለሁ 15 ሰዎች አለ ብለዋል። እንግዲህ ወይ ድጋሚ ላኪ። ሄሎ እሺ ምን ሆነ ነው? ኔትወርኳ ዛሬ መስማት አልቻልኩም፣ ስራ በዛብኝ። አሌክስ ሄሎ፣ ሰላም ስላስገባችሁኝ በጣም አመሰግናለሁ። እሺ ምንም ችግር የለም፣ ንገሪ። የኔ ደግሞ ምን ጊዜ ምንድን ነው የምለቀው? ባላለኝ እሺ እና ወይ እና አሁን ላይ አልተስማማንም። ፈርተሻል? እየፈራሁ ነው። ምንድን ነው የሚያስፈራሽ? አስፈራለሁ እኔ? ለአንተ አይደለም። ኮሜንት ዘገባለ። ማን ነው የሚያስፈራሽ? ይኸውልሽ ኮመንት ለምን ታያለሽ? በቃ ጣራ እያልሽ አውሪኝ። እኔ እሺ ባለቤቴ ማለት ነው በሰው ነበር የተዋወቅኩት እና
እኔ አላወቅኩትም ምናምን ነገር የተወለደበት አለ አላወቅኩትም። ያኔ በሰው በጓደኛ ማለት ነው። ከጀርባሽ ግን የሆነ የሚረብሽ ድምፅ አለ። ይቅርታ። እሺ። እና ሳላውቀው ማለት ነው በሰው በጓደኛ እኔ ሰው ሀገር ሆኜ በሰው ተዋወቅን። ከዛም ብዙም አልቆየውም ሀገር ቤት ሄድኩኝ። እሱ ሀገር ቤት ነበረ። በሰው ተዋወቅን ማለት ነው። ጓደኛ ነበረች፣ አንድ ላይ ነው የምንሰራ የነበረው። የእሷ የባሏ ወንድም ነው ምናምን አሉ አለችኝ። እንደዛ ግን የአጎቷ ልጅ ነበረው። እሺ። እና ሄድኩኝ። ሲሄድ ያኔ ቤተሰብ ጋርም እንትን አላልኩም ነበረ፣ እሱ ጋር ነበር ያላልኩት። ኤርፖርት እሱ ነው የተቀበለሽ? ያው ቤተሰብ እንትን ስለው እኔ ጋር ነው ማረፍ ያለብሽ ምናምን አለኝ። ከዛ ማለት ቤተሰቦቼ ሩቅ ነበሩ ለጊዜው፣ ክፍለ ሀገር ማለት ነው። እሱ ተቀበለኝ። ያኔ ተቀብሎኝ እህቴ ደግሞ ነበረች፣ እሷ ጋር ተመጣሁ። ተደረስኩ ወዲህ ነው የደወልኩላት። እሷ ጋር እንዲህ ነው ብዬ ነገርኳት። መጀመሪያ ያኔ እዚህ ውስጥ ለመግባት ያሰብኩበት ማለት ነበረ በቤተሰብ ንዴት ነው። ገባካ? እሺ። በቤተሰብ ንዴት ከሲስተር ትምህርት ጨርሼ እኔ ከሲስተር ጋር እዛ ለስራ ዛጋ ሄድኩኝ፣ ለትምህርት ማለት ነው። ለትምህርት እዛ ሄጄ 3 ዓመት እሷ ጋር እኔ ለትምህርት ነው ግን ማዘር የላከችኝ የነበረው። እኔ ጋር ትማር እያለቻት ማዘር ሲስተር ደግሞ እኔ አስተምራት አለው ብላ እሷ ጋር ወሰደችኝ እና ያን ትምህርት ደግሞ ትምህርት ሆቴል ማኔጅመንት ነበረ። ትምህርቱን ተይና የሆነ ስራ ይህም ሰርተሽም ለትምህርት ነው፣ ይህንንም ተምረሽም ለትምህርት ነው፣ ይህን ስራ በሰሪው ምን የምሰራውን ለብር ነው አለችኝ። ከዛ ተወዳደርኩኝና አለፍኩ። ዶክመንቴ እንትን ገባ እስኩል። ከዛ ይህንን በወር 250 ይከፈል ነበር። ያን ክፍያ ያለ መክፈል ከዛ ከድርጅቱ አስወጣችኝ፣ ሲስተሬ ማለት ነው ታላቅ። እና ይህንን የምሰራውን ፀጉር ቤት ነበረ። ፀጉር ቤቱን እዛ አንድ ላይ እንሰራለን አለችኝ። ከዛ የሰራን እያለ በቃ ሁሉን ነገር እኔ ፐርፌክት ሆኜ በልምድ ሁሉን ነገር ሰራለኝ። ገባ? ከዛ በቃ አስብልሻለሁ አለችኝ። ቡክም አወጣውኝ። በቃ ከአመት ከወራቶች አስቆጠርኩኝ። በቃ ዝም ብያላ። ግን ሲስተሬ ናት። ይህን ነው ያኔ ሰው ከዚህ ከኔ ብዙ ነገር ሊማር ይችላል። ገባ? የሰው ልጅ ሰው ሆኖ ብዙ ነገር ያምረዋል፣ ብዙ ነገር ያስፈልገዋል። ለዛ ቤተሰብም ቢሆንም እኔ ምን እንደሚያስፈልገኝ ሰውዬ ምን እንደሚያስፈልገኝ ሁሉ ነገር የምናውቀው፣ ጫናም ቢኖርም ኖሮ የምናውቀው ይሆናል። ትምህርት ይሆናል ብዬ ነው የማስበው። እዛ ቡካ ውጪ በእቁብ ገባን እና ቡካ ውጭና በወር ቡክሽ ላይ ታስገቢያለሽ አለችኝ። እሺ ያልኩኝና በቃ እኔ ፐርፌክት ሆኜ ነው መሰራው። እንደውም እሷ ራሱ ልትወልድ እንትን ሆና እኔ በቃ ቤቱን ሁሉ ሰው ቀጥረውልኝ ቤቱን ሁሉ ነው እኔ ነኝ ያስኩት ማለት ነው። ወይ ጥያቄ አለኝ እኔ አሁን ከዚህ ስትሄጂ ባልሽ ጋር እንደ ባልሽ የሆነው ፍቅረኛሽ ጋር በጓደኛሽ በኩል የተዋወቅሽው ፍቅረኛሽ ጋር እንደሄድሽ ነው ቤቱ የነገርሽ ቅድም። አዎ እሱ
እሱ ላይ ጅማሬው ነው። ከጅማሬው ወደዚህ ልመለስልህ ነው። ጅማሬው ነው እሱ። አሁን በቃ ከቤተሰቦቼ ጋር ችግር አለ የሚለውን ብትነግሪን እና ያውን ብትነግሪን አሁን የተፈጠረውን ብናቅ ጥሩ ነው። ምክንያቱም እያንዳንዱ ከቤተሰብሽ ጋር ያለሽን ፍትጊያማ ካወራን ከባድ ነው የሚሆነው። እዛ ጋር በቃ ከቤተሰብ ጋር በድለውሻል፣ ቤተሰብ ገባን። አሁን ምንድን የተፈጠረው የሚለውን ንገሪን አሁን። ኦኬ ከባሌ ጋር ያለው ልንገርህ። አዎ በቃ ቤተሰብ በድለውሻል። በቃ በእነሱ ልን የገባውበት አልሽ። እዛ ጋር የቆሽ ነገር አለ ያ በሱ አለ ማለት ነው። እኔ ክርስቲያን ነበርኩኝ፣ ሙስሊም ኩኝ ገባ። በሱ አለ እሺ። ከዛ አይዞሽ ምናምን ሲለኝ ጓደኛዬም ነበረች በዛ አለ። እንደውም እኔ አልፈልግም ብዬ በቃ ሰው አልፈልግም ብዬ እየኖርኩ ነበር ማለት ነው። እየሰራው ነበረ ወጥቼ የዚህ ዓመት ምናምን ቆዩ 2 ዓመት። እዛ ተዋወኩኝ ገባው። ቤተሰቦቹ ጥሩዎች ናቸው። ስራ እንዳለው ምናምን ነው የማያውቀው የነበረ። ከዛ ስራ እንዳለው ነው የማያውቀው እንደነገረኝ ማለት ነው። እንደተዋወቅኩት እሱ ስራ የለውም፣ ጫማ አስጠርቆ ብቻ አስፋልት ላይ መሄድ ብቻ ነው ማለት ነው። ቆየውኝ ባለኝ ብር ምናምን ብሎ እንትን አላለኝም ነበር፣ ግን ያጨናነቀኝ ነገር አልነበረም በሰዓቱ ማለት ነው። ከዛ ገባውኝ። ቤተሰቦቹ ጥሩ አቀባበል አደረጉልኝ። ግን ከ2 ወር ከ3 ወር ከ4 ወር በኋላ ያለው ነገር ውስጥ እያየውኝ ምንም ነገር የለም ማለት ነው። ወጪ ከኔ እንጂ ከሱ የሚወጣ ነገር የለም። ከዛ አየውኝ በቃ እኔ መሄድ ፈልጋለሁኝ አልኩት። ከዛም አደረጉና ኒካ እንዲደረግ አደረጉ ቤተሰቦቹ ማለት ነው። ኒካ ተደረገ፣ ቀለበት ማለት ነው። የእኔ ቤተሰቦች የሚያውቁት የእኔ እህቶችና ሲስተር አንደኛዋ ነው የምታውቀው። ሌላ ቤተሰቦች የሚያውቁት ነገር የለም። ከዛ ኒካ ተደረገ። እንትን አልኩኝ፣ ተቀመጥኩ። በፊት ቤት ቦታ የገዛሁት ነበረ። በሱ እንደገና ተመልሼ መጣሁኝ። እኔ እሱን ኒካ ተደረገ በኋላ ማለት ነው። ተመልሼ መጣሁኝና ቤት እንዲሰራ በፊት ሲስተር ልኬ ብዙ ብር ስላጠፋችብኝ ለዚህ አድርጉልኝ ብዬ ብዙ ብር ስላጠፋችብኝ እስቲ ይሻለኝ ይሆን ሌላም በማለት እሱን ተማምኜ ቦታውን ገዝቼ ቤት እንዲሰራ ማለት ነው ላክሽለት። እሱ ብር ላኩኝ። ያው አላጠፋም፣ ግን ቤቱን ሰራ። ምን ያህል ብር ላክሽለት? የአመት ከምናምን ቤቱን ሰራ። ቤቱ ያኔ ያለቀ ፊኒሽንጉ ነው እንጂ የቀረው ቤቱ ተሰራ አለቀ። የቤት እቃዎች ግን አላሟላውም ነበረ። እሺ ችግር የለውም ብሎ ገባውኝ እኔ ወደ ቤተሰብ ማለት ነው። ገባው እዛ ገባውኝ አለ ሰራለው ነው። እርሻ ቤት ሞታ አለ ነው የሚባለው። ድንቻ ገብስ ምናምን ይሰራል። በቃ ከአንድ ባጆ በላይ ነው ድንቻ፣ 2 ባጆ በላይ ነው ግን ድንቻ ራሱን የሚያስገባው ማለት ነው። ብሩ ልኬ ዘርቶት ማለት ነው። ገባ። ግን ያ ብርን ምን እንደሚያደርገው አላውቅም። ከኔ ከማውጣት ውጭ ያንን እህል ተሸጦ ምን እንደሚያደርገው አላውቅም። አንድ ነገር ማውቀው ታሪክ የለም። ግን ምንድን ነው የምታደርገው ለኛ እለዋለሁ። ይሄ ነው አለ ይለኛል። ገባህ? የሆነ እኔ የማማክረው ነገር የሆነ መግሉብ ለሱ ሁሉ አስፋልት ላይ የሚሄደው ጓደኛ ለሱ ጓደኛው ነው። በቃ ያንንም እንበላ እንጠጣ ነው፣ ያንንም እንብላ እንጠጣ ነው።
የሆነ ለራሱ ለቤት እንዲያደርግ ሰው የምትለው ለውጭ ሰው ዋል ብትለው ለሰው ብር አበድሮ ብትለው ይሻለዋል። ያለማወቅ እንግዲህ ኃጢአት አይደለም ነው። ከዛ አመትም አገነኝ ዴል ልጅ ተፈጠረ ማለት ነው። ልጅ ተፈጠረ ወለድኩኝ። በ8 ወር ተመልሼ መጣሁ። ወልጄ በ8 ወር ቤቴ ነው። ግን ብዙ ነገር አለ። በ8 ወር ተመልሼ መጣሁ። ተመልሼ መጥቼ አሁንም እየሰራሁኝ ነበረ። ምንም ለውጥ የለውም። መሬት ረስታ የምትለው አስፋልት ላይ ጫማን እየጠረክ ውጣና ሂድ ብትለው ነው የሚቀለው ማለት ነው። ከዛ በቃ ወጣ፣ ታጠበ፣ ወጣ፣ ውጭ ውሎ ነው የሚመጣው። ስራውን ምን እንደሆነ አታውቅም። እንዲህ ነው አጠለም ማለት ነው። ከቤተሰብ ብር አስልኬ መበላ መጠጣ ውስጥ እንትን እስከምል ድረስ ነው ሰርቼም እንደገና ተቸግሬ ማለት ነው። ከዛ እስቲ ቆይ አባትም እሱም የለውም እኔም የለኝም የማለት ዝቅ ብዬ አይደል በቃ አውቆ እንደማያውቅ እስቲ ቆይ ከዛሬ ነገ ይሻላል ብዬ ዝም አልኩኝ። አሁንም ልጄን ለእናቴ ሰጠሁኝና መጣሁ ማለት ነው ዱባይ ነኝ። ከዛ መጣሁኝ። እኔ መጥቼ ፓስፖርት ነበረ እሱ ታላመጣሽኝ አለ። ቤት ወንድሞቹ እናቱ ቤት አድርጎ ማለት ነው። ቤት እኔ ቤት ናቸው። የእነሱን ሁሉን ነገር የምችለው እኔ ነኝ። አጠለው ስልክ ላትየዋ ሲባል ስልክ ገዝቼ በቃ አላለ የሆነ አውቆ እንደማያውቅ ዱዳ በቃ የሆነ በቃ እንጃ ብቻ ራሴን ራሱ ማውቀው አሁን ገና ነው የባናንኩት ማለት ነው። በደሌ ምን እንደሆነ ወይንም ደግሞ ጥፋቴ እኔ ላይ ምን እንደሆነ ብቻ ባላውቅም ከዛ ይሄን እያደረግኩ ቤተሰብም እናቴም እንዲሆነ የሆነ ተቸገሩ ሲባል ለእናቱ አደርጋለሁ። ግን ለእኔ ቤተሰብ ለሱ ተቋምቅ ነው ምናምን ልጄ እንዴት ናት ብሎም አይጠይቅም። ምንም አያደርግም፣ አይጠይቅም፣ ምንም አያደርግም። ግን ስለ እኔ አሁን እዚህ መጥቼ አንቺ ለምን ፖስት ታደርጊያለሽ? ለምን ኮመንት ሰው ስርሽ ላይ ይጽፋል? በቃ እንደዚህ አይነት አማርኛ እንደዛ ይለኛል አሁን ማለት ነው። ከዛ ያንን ኮመንት ሰው የጻፈልኝን ከስር ኮመንት ቲክቶክ ላይም ሆነ ምንም ላይ ኮመንቱ ሰውሮ ስክሪንሹት አድርጎ ይልክልኛል በኢሞ ማለት ነው። እኔ ይህንን ሰውን አላውቅም፣ ምን ችግር አለው እለዋለሁ። እንዴት ነው ችግር የለውም። እንደውም ግቢ አለኝ፣ ግቢ አለኝ። እሺ እኔ አልገባም፣ ምን ይሰራለሁ? ለስራ ነው የመጣሁት። ያለውን አንተ ያለበትን ችግር ታውቃለህ ብዬ ዝም አልኩኝ። ከዛ ተጣላን፣ በመሀል ተጣላን እና ያለውን ነገር ብር ብሎኝ ብር ላኬ ነበረ። የሆነ ፕሮሰስ ጀመረ፣ እዚህ ፕሮሰስ ጀመረ እና በእኔ በጀመርኩበት በእኔ ከፊል በከፊሌ ላመጣው ብዬ እንደው ታዛት አለው እዚህ ያለው ወይም ሰርቶ ይለወጣል ማለት ነው። ሌላ ቦታ እኔ እንደሄድ አያምርብኝም፣ የልጅ አባት ነው በማለት ፕሮሰስ ጀመርኩኝ። በከፊሌ ነግሬያቸው ማለት ነው ለሰዎች። እሺ በቃ ብሎኝ ረመዳን ነበረ ለአንድ ይለወር በቃ ለወር ታገሰኝ ምናምን ብዬው በሌላ ቦታ ጀምሯል። እሱም ነበረ ማለት ነው በሌላ ደላላውን ያን ብር ሰጥ እንትን ብሎ ያን ብር ግን መለሰለት። አልመልስም አላለውም፣ ሰው የሚያውቀው ነበረ። በዛውንም ቀይሮ በሌላ ቦታ መጣ ማለት ነው። ምንድነው ካምፓኒ በካምፓኒ ኦኬ። ሰማዳ አሌክስ
ይሰማል። በካምፓኒ ነገሮች ተስተካክሎ ብር እኔ አጥሮኝ ማለት ነው ከሲስተር እና ጓደኞቼ ተበድሬ ያን ብር መጣ እዚህ ሀገር ስተመጣ 2 ወር 3 ወር ደህና ነበረ እየሰራም ነው። ያኔ ካምፓኒም ስለሆነ ብዙ ፕሮሰስ አለው። በቃ አይዞ የዛሬ ነገ ሌላ ቀን ነው በርታ እያልኩ እያጠነካከርኩት እና ላይ መጨረሻ ላይ አሁን ብር ምሳሌውን እኔ ብር እንትን ለልጅቷ ለምን ትልኪያለሽ? እና ስላይል ለምን ትልኪያለሽ? እኔ ለልጄ እንትን ነበር የገዛሁት ላሞች ገዝቼ ነበረ ለወተት ማለት ነው እንዳትጎዳብኝ። ከዛ ለምን ገዛሽ ጋትሽ ከብር ፓንች አርገሽ ሚክስ አርገታችሁ አትገዙ ነበሩ አንቺ ለምን ትገዣለሽ አለ። እኔ ስለ ልጄ አንተ የምታስበው ነገር የለም እንዴት ነው እንደዚህ የምትለኝ አልኩ። የእሱም ልጅ ነች አለ እኔ የእሱ ናት እንዲህ ነው ልጃችን። ያኔ ሳይኮሎጂ በቃ እንዴት እንደሚያስብ አላውቅም እንዴ ልጅ ናት። ከዛ እኔ ለእሷ ያለኝን ሁላ ህይወቴን ሁላ ለእሷ ብኖር ደስ ይለኛል አልኩት። ከዛ እንዴት አለኝ በቃ ብር መሳሪውን ሙሉ አካውንቴን አስተካክዬ ነው የመጣሁት እኔ ሊያስገቢ አለኝ። መጨረሻ ላይ አሁን ማለት ነው እዚሁ መጥቶ እየሰራ ማለት ነው። እንዴ አንተ እንዴት ነው አስተሳሰብክ? እንደዚህ አይነት አስተሳሰብ የወረደ አስተሳሰብ ቢሆንም የሀገር ቤት እኮ ሄዶ የሆነ ነገር ራሱ አንተ ወጣህ እኔ አንተ ላይ አስገብቼ ከአንተ እንደገና አምጣ አስገባልኝ ወደ እኔ ብዬ ልልህ ነው ወይ እለዋለሁ። እንዴት አለኝ። የአንቺ አካውንቱ ቁልፍ ነው ተቆልፎበት ነው የመጣው እኔ ላይ አስገቢ ያለውን አለ እጅሽ ላይ ያለው እኔ አካውንት በሌላ አውጥቼ ነበር የመጣሁት እና ሲስተር ጋር ነበረ ሌላ አካውንት እሱ ጋር ያለው አለ አካውንት ይሄን ላከ በቃ እዚህ ላይ ላከው አልኩት። ተጣላን አሁንም ተመልሶ ማለት ነው ተጣላን እና እንትን ነበር ሼካ ነበረ ብር አዋላ ብር የምንለክበት ውጭ ላይ በዚህ አካውንት ላይ ያስገባው ወለዋለው። ይሄ አካውንት አንቺ የምታወሪ ሰውዬ ነው እንዴ? ጓደኛሽ ፍቅረኛሽ ነው አለኝ። አሁን የፈቀርሽው ነው አለኝ። ከዛ ምንም አላልኩኝም ስልኩን ዘጋው ማለት ነው በላው ላይ። እንዴት ትለኛለህ አንተ እያለህ እኔ እንዴት ነው ጓደኛ ወይ ፍቅረኛ የሚይዘው ሌላ አልኩት። ከዛ እንግዲህ ለውጥ ሲሆን ያው መተሃል አሁን የዚህን ሀገር ውሃ ቀምሰሃል ለውጥ እንዲህ ነው ብዬ ስልኩን ዘጋውኝ። አሁንም እንትን አልኩኝና መጣ እኔ ጋ ማስተዋወቄ ከሰዎቹ ጋር እኔ ጋ መጥቶ ነበር እዚህ ማለት ነው የሚሰራበት መዳም ጋር ማለት ነው ከፍሎች ጋር መጥቶ አስተዋወቄው። በቃ መቶ እንደ ማንኛውም ሰው ቤተሰብ ማለት ነው አለ አይደል? እንደ ቤተሰብ ተዋውቆ እዚህ እንደው መቶ ውሎ አድሮበት የሚሄድ ቀን አለ የጁማ ጊዜ ማለት ነው። ከዛ በቃ አንዳንድ ነገሮች የመስገጃ በቃ ብዙ ነገር መዳሚ እንትን ትላልና በቃ እሺ ባርታ የዚህ ሀገር ሙቀት አለው ትልና ይሄዳል ተመልሶ ማለት ነው። ተመልሶ ሄዶ በቃ ሁሉ ነገር ብር ያኔ ካምፓኒ ውስጥ ሲሰሩ በቀን 100 ብር ምናምን ነው በወራት ማለት ነው ለምግብ ምናምን ብር ላሰጠው ነበረ እንዳትቸገር ዛሬ ሌላ ቀን ነው ነገ ለውጥ አለ ማለት ነው። አፍም ስለማያውቅ ቋንቋም ስለማያውቅ ከነገ ሌላ ቀን ነው ቀን በቀን የሆነ ለውጥ ይኖራል። ቋንቋም ስታቅ አገርም ስታቅ ተዛሬ ለውጥ ይኖርሃል በማለት እኔ ለሱ ጥሩ ነገር መሆኔ ለእኔ ለሱ ከፉ ሆንኩ ይመስለዋል መሰለኝ። እኔ እንደዚህ አይነት ነገር አማርኞች ይለኛል። ከዛም በኋላ በቃ አሁን ወረቀቱን የቡኩን ወረቀት ይንሰራኩለት በኋላ ስለ አስከባበሩን ስራ እንደዛ ታዲያም በኋላ ታውኩት። እንደውም በቃ ማለት ነው አሁን እንዴት እንደዚህ ትለኛለህ ማለት አቆምኩት። አሁን
ብሎክም አላደረኩትም። ኑር በቃ እንደምትኖር ኑር። ቢያንስ ከኔ ጭቅጭቅ ትታ ልጅ ግን ምን ላይ እንዳለች ቤተሰብ የእኔን ቤተሰብ ስትወድ እኔ የአንተን ቤተሰብ ስወድ እኔ የአንተን ቤተሰብ ትወዳለህ፣ የኔን ቤተሰብ ትወዳለህ ማለት አንተ ሲጀመር ድምፃቸው ነው ራሱ እንዴት ናቸው ቤተሰቦችሽ ምናምን አይለኝም። እኔ ግን የሱን ቤተሰብ ከመጀመሪያ በቃ የተዋወቆች ሁሉንም ጠይቄ በቃ አላለላ ትሪት ነው ማድረጋቸው። ገባ? ለዛ አይደለም ቤተሰቦችን ልጅህን አንተ አትጠይቅም ማለት በቃ አሁን ውስጤ አሁን ነው ገና እየባነንኩ አሁን ነው በቃ ያለውን ነገር እየባነንኩ ያለሁት። እዚህ ላይ ምን ምክር እንደምሰጠኝ ሀሳብ አልጌ ነው በቃ ብለኩም አላረኩት። ግን ያለቅሳል። እንዴት እንለያያልሽኝ? አልፈልግም አልኩት። በቃ ወረቀቱንም ቀዳልልኝ። እዚህ መምጣት ምን እንግለስ ነው? እኔ ለብር ሳይሆን ለብዙ ነገር ነገ ለውጥ ነው እንጂ ነገር ለውጥ ነው እንጂ ዛሬ ውድቀቴን አይደለም። ከዚህ በኋላም ደግሞ ብዙ ልኖር እችላለሁ፣ ላልኖር እችላለሁ። እሱ የፈጣሪ ነው። በቃ አለ አይደለ? እንደዚህ ያህል ትለፍ ያለሽ እንደዚህ ያህል ትደክም ያለሽ ብሎኝ በቃ ደክም ያለው ተዚህ አይነት ለውጥ ታደለግ ያንተ መልስ ለእኔ እንደዚህ ተሆነ ምንም ማለት አይደለም። ከኔ ጋር ያለህን ነገር አቁም አልኩት። እንዴት እንደዛ ሲኛለሽ? እኔ አንቺን ፈልጋለሁ አላቁምም አለኝ። በህግም ቢሆን ከሰውም ያኔ ይህንን ሁላ ብለው እንትን እንደማስብለው እኛ ያለው ግን አልፈልግም ብለውም እንዴት ይኛለሽ? እኔ አፈቅርሻለሁ ወድሻለሁ ምናምን ይለኛል። ግን እኔ አሁን ከውስጤ አውጥቼው ማለት ነው አስተሳሰቦች ሁላ መቅሉብ ስለሆነብኝ የቀኙ ግራ ስለሆነብኝ ትቼው በቃ አለ አይደለም። አሁንም ያለቃቅሳል። እዚህ ላይ ምክር እንድመከረ ይፈልጋለሁ። አሌክሶ ምክሮች በጣም በቃ ጥሩዎች ናቸው። የወደቀን የሚያቃና ነው። በጣም አከብረዋለሁ። በጣም እንወዳለን። በዚሁ እድሜ ኪርም ዘመናሃለሽ። አመሰግናለሁ። አሚን። ሚዩት አድርጊና ደግሞ አሁን ደግሞ አዳምጫውን ደግሞ የማዳመጥ ከውስጥ ሚዩት አድርጊያ። አንዳንዶቻችሁ ትዕግስታችሁ እዚህ አፍንጫችሁ ላይ ነው። ሰለችን፣ ደከመን፣ ሃይላንድ ትውረድ፣ ጫማ ምናምን ትወረውራላችሁ። እንዴ ትዕግስት እኮ በጣም ወሳኝ ነገር ነው። እዚህ ጋር አሁን እሷ 5 ደቂቃ አወራች፣ 10 ደቂቃ 20 ደቂቃ ምን በለው እሺ። እንደ 20 ደቂቃ እሷን መታገስ አቅቷችሁ እንደው ፈጣሪያችሁን 20 ዓመት ትጠብቁታላችሁ? እንደው እንዴት ነው ነገሩ? አይሆንም እኮ ማዳመጥ በጣም ጥሩ ነገር ነው። እስቺ ልጅ አሁን ቴራፒ ነው ማዳመጥ። በቃ እኮ ራሱ ታውጣ ውስጥ ከውስጧ አምቃ ያዘችው የስንት ዓመት እኮ ችግር እኮ ነው። ሶስቷ የሚያገዛት ከሆነ ብናዳምጣት ምንድን ነው ችግሩ? አንሞት አንተን እንደው ማክሲመም እኮ 2 ሰዓት ተኩል ነው እዚህ ራሱ ምንቆየው። የትኛው ችኮላችን ነው ግራ የሚገባኝ? የኔ ናት። አንደኛ ነገር ለምድራዊው ነገር ብለሽ ነግሬያለሁ። ፍቅር ውስጥ ስገቡ ለምድራዊው ህይወት ብላችሁ መንፈሳዊ ህይወታችሁን አትቀይሩ። ከየትኛውም እምነት ውስጥ ብትሆኑ ችግር የለብኝም። እምነት ዝም ብሎ በሆነ በአንድ የኢሞ ክሊክ እና በሆነ በአንድ የኔ ፍቅር ቁልጵስጵሻ ሰሞናዊ ወሬ የሚቀየር ጉዳይ አይደለም። የትኛውም እምነት ያላችሁ ሰዎች ለፍቅር ብላችሁ ወይም ለሰው ልጅ ብላችሁ የሰማያዊ እምነታችሁን አትለውጡ። ሰው ይክዳችኋል። አየሽ አሁን ካደሽ እሱ በቃ ጥቅመኛ። ፈጣሪ ግን እንደዚህ አይደለም። ያመንሽውን በእምነትሽ በጭራሽ እንትን ማለት የለብሽ። በተለይ ደግሞ ለሰው ስትይ ሰው ከሃዲ አጋጣሚውን ጠብቆ ይሸውድሻል፣ ጥሎሽ ይሄዳል። ስለዚህ አንድ ይሄ ነው። ሁለተኛ ቤተሰብ ሳይፈቅድ ቤተሰብ እጁን ሳያገም ይህና ትዳር እኮ ነው እያወራሽ ያለሽ። ቤተሰብሽን ረግጠሽ ሄደሽ ከኤርፖርት መጥቶ ተቀብሎሽ እንዴት ነው የሚያከብሩሽ? ለቤተሰቧ ክብር የሌላትን ሴት እኮ በጭራሽ ወንዱ አያከብርሽም። የዛች ሰሞኑ ወሬ ወከባ ነች። እኔም ብላ መጣች ምናምን ቤተሰቦቹ አቀባበል አረጉልሽ። ከዛስ
በውስጡ ግን ታዝቦሻል። እኔ ልንገርሽ፣ ወንዶች የምናስበውን በግልጽ ልንገራችሁ። ወንድ ልጅ የሚያከብራችሁ ሽማግሌ ልኮ ቤተሰቦቻችሁ ጋር ጠይቆ ቤተሰብ ካልፈቀደ ንቅንቅ አልልም ስትሉ ያከብራል። አየሽ፣ ለቤተሰቦቻችን ልጅ ትልቅ ክብር አላት። ቤተሰቦችንም ያከብራል። አንቺንም ካገባሽ በኋላ ሪስፔክት ያደርጋል። ማነ እንዴት ነ እንዲህ ማድረግ አችልም ባይ ተቆጪ ስላለው እንደፈለገ ህይወትሽ ላይ አይጫወትም። እንዴ ለሴቷ እኮ ክብር የሆነው እኮ ሽማግሌ ልኮ ጠይቆ ማግባት እኮ። ሰውየውም የሚያገባት ወንድ ምን አለው? ስራ አለው ወይ? ያስተዳድራታል ወይ? ብንሰጠው እንዴት ነው? ልጃችንን አይበድልም ወይ ብለው አበጥረው ጠይቀው ሽማግሌዎች ፈቅደናል ብለው የሚሰጡት እኮ ምክንያት እኮ ስላለው ነው እንጂ ባህል ብቻ ስለሆነ አይደለም ጋይስ። አንዳንዴ እንደ ባህል በቃ እንደ ተለምዶ ይመስላችኋል። አይደለም። ለሴቷ ህይወት በጣም ኢምፖርታንት ነው ያ። እንደዛ ብሎ የወሰደ ወንድ እንደፈለገ አይንበላጠጥብሽም። እንደፈለገ አሽቀንጥሮ ሊጥልሽ አይችልም። ጠያቂ አለዋ። የሰጡት ይጠይቁታል። አሁን ማን ይጠይቀዋል? ቤተሰቦችሽ ምን ቤት ናቸው? ቢመጡስ ማን ናችሁ ቢባሉ ይችላሉ። ምን ቤት ናችሁ? እናትና አባትሽ። አይሽ የቤተሰብሽን ክብር ወደ ጎን ገለል አድርገሽ ረግጠሽ ስትሄጂ በወንዱ ዘንድ ያለሽ ክብር ይረክሳል። መጀመሪያ ቤተሰቦችሽን ይቅርታ ጠይቂ። እናትና አባትሽ መደረግ ነው ያደረግሽው። ገና ለገና በአካል ያላገኘሽውን ወድ ኤርፖርት ተቀብሎሽ ቤተሰቡ ጋር ሲወስድሽ ሄድሽ። ምን መሆኑን በምን ታውቂያለሽ? ሰውየው እስካሁን አንቺ እየሰራሽ ነው ገንዘብ የምትልኪለት። በአንቺ ጥሮታ ነው ያለው። እዚህ መኳን አመጣሽው፣ እዚህ ዱባይ አንቺ ነሽ ብር የምትሰጪው። መቼ ነው ወንድ የሚሆነው? እሱ መቼ ነው አስተዳዳሪ የሚሆነው?